ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታዮቻችን እንዴት ናችሁ? ዛሬ በባለፈው ክፍል የቀጠለ የመጨረሻው ክፍል ግሬድ 12 ኢኮኖሚክስ ፓርት 3 ይዘን መጥተናል ማለት ነው። በባለፈው ስለ ቻሌንጅ ኦፍ ማክሮ ኢኮኖሚክስ አይተናል ፓርት 2 ላይ ማለት ነው። ያልገባችሁ ነገር ምናምን ካለ ጥያቄ ኮሜንት ላይ ዩ ካን ዳውት ኢት። ቱዴይ ዲስከስ አባውት ስኩል ኦፍ ታውት ኢን ማክሮ ኢኮኖሚክስ አናላይዝ ስኩል ኦፍ ታውት ማክሮ ኢኮኖሚ አናላይሲስ። ስለ ማክሮ ኢኮኖሚክስ አናላይሲስ ያወሩ ትምህርት ቤቶች ወይም ሰዎችን እናያለን ማለት ነው። በዋናነት ምንድን ናቸው የሚለውን አንድ በአንድ እናያለን ማለት ነው። ማስተላለፍ የሚፈልጉት ሀሳብ ምንድን ነው የሚለውን በደንብ እናያለን ማለት ነው። at the end of this section you will be able to understand this and define in evolution and recent development of macroeconomics analysis and list different school of thought in judging macroeconomic analysis. እነዚህ ነገሮች አንደርስታንድ ማድረግ አለባችሁ ማለት ነው። በመጨረሻ ሴክሽን ላይ በዚህ ቪዲዮ መጨረሻ ላይ ማለት ነው ማወቅ ያለባችሁ ሜን ፖይንቶች እነዚህ ናቸው። ኢቮሉሽን እና ሪሰንት ዲቨሎፕመንት ማክሮ ኢኮኖሚክስ አናላይስ ምንድን ነው፣ የዚህ ልዩነት ማወቅ፣ ከዛ ኢንጌጅ ኦፍ ማክሮ ኢኮኖሚክስ ስኩል ኦፍ ታውቶች ምንድን ነው ኢንጌጅ ያደረጉትን የሚለውን እናያለን ማለት ነው። ፈርስት ኢቮሉሽን ኤንድ ሪሰንት ዲቨሎፕመንት ምንድን ነው የሚለው evolution and recent development from instance of macroeconomics different school of thought have engaged in macroeconomics analysis። የተለያየ ኢኮኖሚስቶች መጥተዋል ማክሮ ኢኮኖሚክስን ኢንጌጅ የሚያደርጉ ማለት ነው። ብሪፍሊ ዲስኩስ ያደረጉት እነ ክላሲካል የሚባሉ ኒዮ ክላሲካል፣ ኬኔዚያን፣ ሞኔታሪስት። ኒዮ ክላሲካል እና ኒዮ ኬኔዚያን ስኩል ኦፍ ታውት እነዚህ ኢቮሉሽኖች ናቸው፣ ከጊዜ በኋላ የተከሰቱ ናቸው። በሆነ ነገር ኬዝ ክሬት ይደረጋሉ የሚፈጠሩ ነገሮች ናቸው ማለት ነው። ስለዚህ የመጀመሪያው ክላሲካል ነው። ቀጥሎ ኒዮ ክላሲካል መጣ። ክላሲካል እንትን ካለ በኋላ ኒዮ ክላሲካል ደግሞ ከሱ የሆነ ነገር አሻሽሎ ነው የመጣው። ክላሲካል አለ፣ ከክላሲካል ኒዮ ክላሲካል የተሻለ ነው፣ የሆነ ነገር አሻሽሎ መጣ። ከዛ የሆነ ነገር አፑን ሲሆን ደግሞ ኬኔዚያን መጣ። ኬኔዚያን ደግሞ ከነሱ በተቃራኒ የሆነ ነገር ይዞ ነው የመጣው። ሞኔታሪስት ደግሞ መጡ፣ እንደ ፈርዲናንድ መጡ። ፈርዲናንድም ሞኔታሪስቶች ገንዘብ ላይ ነው ትኩረት ያደረጉት። ሰፕላይ ኦፍ መኒ ሞር አፌክት ያደርጋል ብሎ የሚያስቡት እና ስለ ገንዘብ የሚያወራ ሰው መጣ። ከዛ ኒው ክላሲካል መጣ። ኒው ክላሲካል ከክላሲካል ነው የመጣው፣ ግን ኒው ክላሲካል ክሬት አደረገ ማለት ነው። ኒው ኬኔዚያን ደግሞ ከኬኔዚያን የመጣው በዛ በኒው ክላሲካል ሀሳብ ተንተርሶ ነው የተነሳው እና እነዚህ ነገሮች ነው መናየው ማለት ነው። ባይዘዌ መጽሐፋችሁ ትንሽ ያንዘዝዋል። ክላሲካ እንትን ስኩል ኦፍ ታውቱ ማውራት የፈለገውን ዲፕሊ ቀስ ብላችሁ ካልተረዳችሁት አንደርስታንድ ልታደርጉት አትችሉም። በዋናነት ሜን ቶፒክ የምንለውን አንድ ለአንድ ሀይትና ከዛ ሜን መያዝ ያለባችሁ ፖይንቶችን እናሳያችኋለን ማለት ነው። ክላሲካል እና ኒዮ ክላሲካል ኦር በዋናነት ክላሲካል ክሬት የተደረገው በግሬት ዲፕሬሽን ጊዜ የተፈጠረ ነገር ነው። ግሬት ዲፕሬሽን እንደ ዓለም አቀፍ ትልቅ የኢኮኖሚ ማሽቆልቆል ገጥሞ ነበር እና በዛ ሰዓት የተፈጠሩ ናቸው እና አደም ስሚዝ ዘ ፋዘር ኦፍ ኢኮኖሚክስ የሚባለው ማለት ነው። ዘ ፋዘር ኦፍ ኢኮኖሚክስ በመባል የሚታወቀው ሰውዬ እነ ዳቪድ ሁሜ፣ ዳቪድ ሪካርዶ፣ ጆን ፓፕስቲሴ፣ ጆን ስታርትማየር፣ ኮርቲ ዊልኪንሰን፣ ፊሸር፣ ሃይረቪንግ ፊሸርስ፣ ካታጎራይዝድ ሄርዝ እነዚህ ውስጥ የሚገቡ ናቸው። ክላሲካል ውስጥ የሚገቡ ሰዎች ናቸው። በዛን ሰዓት የተነሱ ሰዎች ናቸው። የራሳቸው የሆነ መጽሐፍ ጽፏል። እያንዳንዳቸው መጽሐፍ አላቸው። በዋናነት የምናገው አደም ስሚዝ ነው እንጂ ሁላቸውም እንደዚህ ኢኮኖሚስቶች ናቸው። ኢኮኖሚስቶች ዲፋይን ያደረጉ ናቸው። የራሳቸው መጽሐፍ አላቸው። የራሳቸው ሀሳብ ያስቀመጡ ሰዎች ናቸው ማለት ነው። በክላሲካል ቲኪንግ ጊዜ ምን ያስባሉ እነሱ? ፍሌክሲብል ፕራይስ ምንድነው? ፊክስድ መሆን የለበትም፣ ፍሌክሲብል መሆን አለበት ማለት ነው። ሾርት ተርም ፍላክቹዌሽን ኢን ኢኮኖሚክ አክቲቪቲ would rather be quickly and would adjust back to full employment። ፉል ኤምፕሎይመንት ለማምጣት ምንድነው ሁሉም ስራ እንዲያገኝ ለማድረግ ፕራይስ ምን መሆን አለበት? ፍሌክሲብል መሆን አለበት የሚሉ ሀሳብ ያላቸው። በሌላ ሀሳብ ደግሞ ኢምፕላይድ የሚያደርጉት ምንድን ነው? ፖሊሲ አፕሮቾች ያገባሉ። ሃንድ ኦፍ ፖሊሲ አፕሮች ለምሳሌ ኢኮኖሚ ስሊፕ ሬሲሲሽን ወደ ሬሲሲሽን ስሊፕ የሚያደርግ ነገር ከሆነ ቴምፖራሪ ኤግዛቢ ሰርፕለስ ኦፍ ጉድስ ብዙ እቃዎች ማምረት አለብን ብሎ ያስባሉ።
ሬሲሽን ከሆነ ማለት ነው። ከዛ ምን መሆን ይችላል? ኢሊሚኔት ማድረግ እንችላለን ሰርፕለሱ ብሎ የሚያስቡ ሰዎች ናቸው። እና ኢኮኖሚ ሪተርን ቱ ፉል ኢምፕሎይመንት ወደ ፉል ኢምፕሎይመንት ሪተርን ያደርጋል። ሬሲሲሽን የነበረውን ወደ ፉል ኢምፕሎይመንትን መቀየር ይቻላል። ጂዲፒያችንም እንደዛው በዛ ልክ መቀየር እንችላለን ማለት ነው። በዚህ ውስጥ ደግሞ ሁለት ፖሊሲዎች አሉ፣ ፊዚካል ፖሊሲ ኤንድ ሞኔታሪ ፖሊሲ ማለት ነው። ይሄ ማለት መንግስት ነው ሞኔታሪ በገንዘብ ደረጃ እና በፊዚካሊ ፖሊሲ ያወጣል ማለት ነው። በገንዘብ እና በህገ ደንቦች እንደዚህ ፊዚካሊ የሚያወጣቸው ህገ ደንቦች አሉ። ገንዘብ ላይ ፖሊሲ ሊያደርግ ይችላል ማለት ነው። ለምሳሌ ኤክስፓንሽናሪ ፊዚካል ኦር ሞኔታሪ ፖሊሲ ውድ ኮዝ ኢንፍሌሽን ኮዝ ያደርጋሉ ራዘር ዛን ኢንክሪዚንግ እንጂ ከጂዲፒ በተለየ ኤክስፓንሽነሪ ፊዚካል ሞኔታሪ ፖሊሲ ሞኔታሪ ገንዘብ አብዛችሁ ኤክስፓንሲቭ ስታደርጉ ምን ይፈጠራል ማለት ነው? ኢንፍሌሽን ይፈጠራል ማለት ነው። ብዙ ገንዘብ መንግስት ኤክስፓንሽን ሲያደርግ ለህዝቦቹ ሲያቀርብ ምን ይፈጠራል? ኢንፍሌሽን ይጨምራል፣ ጂዲፒን አይጨምርም ማለት ነው። ስለዚህ ፊዚካል ፖሊሲ አለስ አፌክቲንግ ኢምፕሎይመንት ላይ አፌክት ያደርጋል ብሎ ያስባሉ ማለት ነው፣ ክላሲካሎች ማለት ነው። ሌላው አውትፑት ዌል ኢንክሪዚንግ ገቨርንመንት ስፔንዲንግ ዊል ሊድ ቱ ሃየር ሬት ኦፍ ኢንተረስት ፉል ክራውዲንግ ኦፍ ፕራይቬት ኢንቨስትመንት ዊዛውት አፌክቲንግ ቼንጅ ኢን ፕራይስ ሌቭልን ቼንጅ ሳናደርግ ገቨርንመንት ስፔንዲንግ ዊል ቱ ሃየር ሬትስ ኦፍ ኢንተረስት መንግስት ምንድን ነው ስፔንድ ሲያደርግ ውጭ ሲያወጣ ኢንተረስት ሬቱ ሃይ ሲያደርግ ፉል ክራውዲንግ አውት ኦፍ ፕራይቬት ኢንቨስትመንት ሃይ የሆነ ኢንቨስትመንት ሲኖር ከፍተኛ ወለድ ሲኖር ፕራይቬት ኢንቨስት የሚያደርጉ ኢንቨስትመንቶች ምን ይሆናሉ? ክራውድ ውስጥ ይገባሉ፣ ይጎዳሉ ማለት ነው። ኢንቨስት አያደርጉም። ሃይ የሆነ ኢንተረስት ሬት ካለ ምን ያደርጋል? ኢንቨስት የሚያደርገው ሰውዬ ኢንቨስት ከሚያደርግ ገንዘቡ ወለድ ካገኛለት ወለድ ያስቀምጣል ማለት ነው። ባንክ ውስጥ ሊሆን ይችላል፣ በተለያየ ቦታ ማለት ነው። ኦን ዘ አዘር ሃንድ ሞኔታሪ ፖሊሲ ሃዝ ኖ ኢፌክት ኦን ሪል ቼንጅ ኢን ፕራይስ ሌቭልስ። ስለዚህ ሪል ስፐርስ ኦፍ ኢኮኖሚ ኢት ሊድስ ቱ ሃየር ሌቭል ኦፍ ፕራይስስ። እነዚህ አፌክት ሊያደርጉ ይችላሉ። ሞኔታሪ ፖሊሲ ኖ ኢፌክትስ ኦን ሪል ስፐርስ ኦፍ ኢኮኖሚ። ሞኔታሪ ፖሊሲ መንግስት ይቺ የገንዘብ ፖሊሲ የምንላት ነገር ሊያወጣ ይችላል። ኢኮኖሚ ላይ ሪል ኢኮኖሚ ላይ አፌክት አያደርግም እያለ ነው። ኦንሊ ቱ ሃየር ፕራይስ ሌቭልስ ምን ከማድረግ ውጭ ፕራይስ ከመጨመር ውጭ ሌላ ኢኮኖሚ ትክክለኛ ኢኮኖሚ ሪል ኢኮኖሚ የምንለው ላይ ተጽዕኖ አያደርግም ብሎ ያምናሉ ማለት ነው። ክላሲካል ኢኮኖሚክስ ውስጥ ሪል የሞኔታሪ ሴክተርስ ውድ ቢ ፓርቲ ዲማንድ ሳይድ ፖሊሲ ቤርሊ አፌክት ኢንተረስት ሬትስ። ዲማንዶች በኢንተረስት ሬት አፌክት ይደረጋሉ ብሎ ያስባሉ ማለት ነው። ሰፕላይ ሳይድስ አፌክቲንግ ሪል ዌጅ ኤንድ ኢምፕሎይመንት አውትፑት። ስለዚህ ሰፕላይ ሳይዶች ዲማንድ ሳይዶች በኢንተረስት አፌክት ይደረጋሉ። ሰፕላይ ሳይዶች ደግሞ በዌጅ በኤምፕሎይመንት እና በአውትፑት አፌክት ይደረጋሉ ብሎ ያምናሉ ማለት ነው። እነዚህ ኢኮኖሚስቶች ማለት ነው። ክላሲካል ኢኮኖሚክስ ማለት ነው። እነ ሮበርት ምናምን መጡ። ሰፕላይ ሳይድ ደግሞ ገቨርንመንት ኢንተርቬንሽን ያስፈልገዋል ብሎ ያስባሉ ማለት ነው። ማርኬት ኤንድ ኢንፋሳይዝ ዲስቶርሽን ኦፍ ታክሴሽን ኢፌክት ኦን ታክሴሽን። ሰፕላይ ሳይዶች ደግሞ በታክስ ምክንያት አፌክት ይደረጋሉ ብለው ያምናሉ እና አርደር ላፈር እና ሮበርት መንደሌ ማለት ነው። ዚስ ፖሊሲ አድቫይስ ኢትስ ካቲንግ ታክስ ሬት ኦፍ ስቲሙሌት ኢኮኖሚ። ስለዚህ ታክስ ሲቆረጥላቸው ኢኮኖሚ ስቲሙሌት ማድረግ እንችላለን ብሎም ያስባሉ ማለት ነው። ዘይ አርጉ ዜር ኢዝ ኖ ኒድ ቱ ካት ገቨርንመንት ስፔንዲንግ ቢኮዝ ታክስ ካት ዊል ፔይ ኦፍ ኢትሰልፍ። ሄር ዜር ኢዝ no need to restart public spending on defenses, for example, while having excuse of substantial cut of taxes. መንግስት ባይ ዘ ወይ አያስፈልግም ብለው የሚያምኑ ናቸው እነዚህ ራሱ ማለት ነው። ስኩል ኦፍ ታይፕስ ክላሲካሎች ማለት ነው። ስለዚህ ታክስ ሞኔታሪ ቫሊዩስ ታክስ ከት ቢያደርግልን መንግስት እንደዚህ አይነት ኢኮኖሚ ስታቢሊቲ ሊያደርግ ይችላል። ግማሾቹ ደግሞ በአዲስ የመጠን አርተር ላፈር እና እንደ መንደሎች ሮበርት መንደልስ ማለት ነው ታክሲ ኮንትሮል ሊያደርግ ይችላል። ታክስ የተለያየ ነገር ስቲሙሌት ሊያደርግልን ይችላል። ለሀገር ስፔንዲንግ ብናደርጋቸው ለዲፌንሶች ለተለያዩ ነገር የምናወጣቸው ነገሮች ሞኔታሪ ቫሊዩን ኮንትሮል ሊያደርግልን ይችላሉ ብሎ ያስባሉ ማለት ነው። ኒዮ ክላሲካል ደግሞ ከሱ ቀጥሎ የመጡ ናቸው። ኒዮ ክላሲካል ኢዝ ዘ ኔም ጊቪን ኢኮኖሚ ቲዮሪ ዛት ዴቨሎፕድ አት ዘ ኤንድ ኦፍ 19th ሴንቸሪ ኤንድ ቢጊኒንግ ኦፍ 20th ሴንቸሪ ነው።
ኒዮ ክላሲካሎች በ19ኛው ሴንቸሪ መጨረሻ ላይ እና በ20ኛው ሴንቸሪ መጀመሪያ አካባቢ ክሬት የተደረጉ ናቸው። ከክላሲካል በኋላ የመጡት ዘ ሜን ኮንትሪቢሽን ኦፍ ሂስትሪ ዋሬስ አልፍሬድ ማርሻል ኤንድ ዊለር ፓሬቶ ናቸው። እነዚህ ሰዎች ኒዮ ክላሲካል ውስጥ የሰሩና ዋና ቤዝ ናቸው ማለት ነው። የማርሻል እና ሂዝ ፎሎወሮች ናቸው ብዙ ጊዜ ጸሐፊዎቹ ኒዮ ክላሲካል ማርሻሎች የማርሻል ተከታዮች እና ማርሻል ራሱ ነው ማለት ነው። ፎሎ ዘ ፋይንድ ክላሲካል ስኩል በት ኢምፋሳይዝ ዘ ሊሚቴሽን ኦፍ ሰም ክላሲካል ዶክትሪን ኖቴብል ኤንድ ሌዚስ ፌርስ ምንድነው የገንዘብ ነፃነት ዶክትሪኖች የተለያየ ነገር ጽፏል ማለት ነው። እዚህ ውስጥ የሚካተቱ ነገሮች ናቸው ማለት ክላሲካል ማሪጂናል አክሰፕት ማቴማቲካል ኢኮኖሚ ሜቶድ ፕሬዘንቴሽን ኢምፕላይ ያደርጋሉ። ማክሮ ኢኮኖሚ ወርክስ ኒው ቪው ኦፍ ዘ ኦልድ ክላሲካል ሞዴል ኦፍ ኢኮኖሚ ተመሳሳይ ከክላሲካል ተመሳሳይ ናቸው። ምንድነው የሚያዩበት እነሱ ቪው ኒው ነው አዲስ ናቸው ከኦልዱ የሚለዩበት አንዱ ኒው ክላሲካል ቪው ማክሮ ኢኮኖሚስት ቶልድስ ኢን ሎንግ ረን ኢኮኖሚ ዊል ፍላክቹዌት አራውንድ ኢትስ ፖቴንሻል ጂዲፒ ናቹራል ሬት ኦፍ አንኤምፕሎይመንት። ስለዚህ እነዚህ ኒው ክላሲካል ቪው የሚያደርጉት ማክሮ ኢኮኖሚክ ሆልድስ ሎንግ ረን ላይ ነው። ኢኮኖሚ ሎንግ ረን ላይ ፍላክቹዌት ያደርጋል። ጂዲፒያችን ይጨምራል ወይ ይቀንሳል። ናቹራል ሬት ኦፍ አንኤምፕሎይመንትም ላይክ ዛት አንኤምፕሎይመንትም ይጨምራል ሊቀንስ ይችላል። ስለዚህ ሁለት የሆነ ቢልዲንጎች ያስቀምጡ ኒውክሊዮስ የመጀመሪያው ቱ ቢልዲንግ ብሎክስ ኒውክላሲካል ኢኮኖሚስ ዛታር ፖቴንሻል ጂዲፒ ዲተርማይን ኢኮኖሚ ጂዲፒ የምንለው ኢኮኖሚ ዲተርማይን ለማድረግ ብሎኮች ያስፈልጉናል አሉ። የኢኮኖሚ ሳይዝስ ኤንድ ዌጅ ፕራይስ ዊል አጀስት ኢን ፍሌክሲብል ማነር ኢኮኖሚ ዊል አጀስት ባክ ቱ ፖቴንሻል ጂዲፒ ሌቭል ኦፍ አውትፑት ጂዲፒ ሌቭል ኦፍ አውትፑትን ዲቨሎፕ ለማድረግ ዌጆች እና ፕራይስን ምን ማድረግ አለብን? ዲተርማይን ኦፍ ኢኮኖሚ ጂዲፒ ለማድረግ ዌጅ እና ፕራይስን ማየት አለብን። አጀስት ማድረግ አለብን። ዌጅ እና ፕራይስ ምንድነው? ፍሌክሲብል መሆን አለባቸው ይላሉ። ሪጂድ መሆን የለባቸው ዛት ሚንስ ሴም ማለት ከክላሲካል ተመሳሳይ ምንድነው? ክላሲካል ላይ ዌጅ የለም። ክላሲካል ላይ ምን አለ? ፕራይስ አለ። ፕራይስ ምን መሆን አለበት? ፍሌክሲብል መሆን አለበት። ስለዚህ እነሱ ደግሞ ሾርት ላይ ነው ብዙ ትኩረት የሚያደርጉት። እነዚህ ደግሞ ሎንግ ረን ላይ ነው ቤዝ የሚያደርጉት ማለት ነው። ሎንግ ረን ላይ ዌጅ እና እንትኖች መስራት አለብን። ምክንያቱም ሎንግ ረን ላይ ምን ይፈጠራል ማለት ነው? ፍላክቹዌት ይደረጋል። ጂዲፒያችን የፖቴንሻል ኦፍ ጂዲፒ ፍላክቹዌት ነው የሚያደርገው ሊጨምርም ሊቀንስም ይችላል ማለት ነው። ስለዚህ እኛ ኮንትሮል የምናደርግበት ምንም እንትን የለንም። ሎንግ ረን ላይ ነው ትኩረት የሚያደርገው። ኒዮ ክላሲካል ሎንግ ረን ነው ማለት ነው። ሶ ኒዮ ክላሲካል ኢኮኖሚ ሞር ዩስፉል ኢን ሎንግ ረን ኢኮኖሚ ሎንግ ረን ላይ ነው ማክሮ ኢኮኖሚ ላይ ትኩረት የሚያደርገው ማለት ነው። ሶ ክላሲካል የድሮዎች ናቸው። ከዲፕሬሽን የተነሱ ኢኮኖሚክ ዲፕሬሽን የተፈጠረበት ሰዓት ላይ የተነሱ ናቸው። ኢኮኖሚያቸው ሞር ግን ፕራይስ ፍላክቹዌት ያደርጋል። እነሱ ጋር ገና ትኩረት የሚያደርጉት ወደ ሾርት ነው ትኩረት የሚያደርጉት። መንግስት ጣልቃ መግባት አለበት ብለው ያስባሉ። መንግስት ጣልቃ መግባት ያለበት በፊዚካል እና በሞኔታሪ ፖሊሲ ነው። ሞኔታሪ መንግስት ኢንተረስት ሬት መጨመር አለበት። ኢንተረስት ሬት ሲጨምር ሞኔታሪ ቫሊዩም ኮንትሮል ማድረግ ይችላል። ዲማንዶች ደግሞ ሊኖሩ ይችላሉ። ዲማንዶች ደግሞ ኮንትሮል ያደርጋሉ ማለት ነው። ዲማንዶች ሀይ የሆነ እንትን ሲፈልጉ መንግስት ሞኔታሪ ቫሊዩ ኤክስፓንሽን ያደርጋል። ኤክስፓንሽን ኦፍ ሞኔታሪ ቫሊዩ ያደርጋል ማለት ነው። የገንዘብ እንትን ይጨምራል ማለት ነው። ሶ ይሄኛው ኒዮ ክላሲካል ደግሞ ሎንግ ረን ላይ ማክሮ ኢኮኖሚክ ትኩረት የሚያደርግ ነው። ሎንግ ረን ላይ ነው። ፕራይስ እና ዌጅ ፍሌክሲብል ናቸው። ሎንግ ረን ሲሆን ደግሞ ጂዲፒያችን ምንድነው? ፍላክቹዌት ያደርጋል። ቢኮዝ የሎንግ ታይም ስለሆነ ፕራይስ እና ዌጅም ፍላክቹዌት ያደርጋሉ ማለት ነው። ሶ ሌላው ቀጥሎ ኬኔዥያን ነው። ኬኔዥያኖች ምንድን ነው የሚሉት? ከኒዮ ክላሲካል በኋላ የመጡ ሰዎች ናቸው። 1930 ላይ ግሬት ዲፕሬሽን ተፈጥሮ ነበር። እንደዛው እንደ ዓለም ደረጃ በተለይ የአውሮፓውያኖች የሚባሉት አውሮፓ ሀገሮች በዋናነት የጎዳው ግሬት ዲፕሬሽን 1930 ላይ ክላሲካል ቲንኪንግ ቼንጅ ያስደረገ ትልቅ የሆነ የኢኮኖሚ ምንድነው መውደቅ ገጥሞ ነበር። ስለዚህ ሰልፍ ኮሬክቲንግ ፊቸር ኦፍ ማርኬት ሀፍ ማርኬት ክላሲካል ቲዮሪ ዲድ ኖት ወርክስ ክላሲካሎች መስራት የማይችሉት ነገር ነው የተፈጠረባቸው ማለት ነው ኢኮኖሚ። ስለዚህ ግሬት ዲፕሬሽን ሴስ ሎው ሰፕላይ ክሬትስ ኦን ዲማንድ የሚል ነገር
ተጻፈ ማለት ነው። ሰፕላይ ክሬትስ ኦን ዲማንድ፣ አቅርቦት ፍላጎትን ይፈጥራል የሚል አስተሳሰብ ይዘው ነው የመጡት ኬኔዚያኖች ማለት ነው። ኬኔዚያኖች ኪንስ ነው። ኪንስ ማይናርድ ታውቁታላችሁ። ኢንፍሌሽንን ስለ ኢንፍሌሽን እና የማክሮ ኢኮኖሚ ኮንሰፕትን ጽፎ የመጣ ሰውዬ ነው። የተነሳበት ኬዝ ደግሞ ግሬት ዲፕሬሽን ነው። ግሬት ዲፕሬሽን ሰፕላይ ክሪቲክስ አሁን ዲማንድ ከሚል ከዚህ ሀሳብ ነው የመጡት። የክላሲካል እና ኒዮ ክላሲካል ሀሳብ ከዚህ ግሬት ዲፕሬሽን ውስጥ ሊያስወጣው አልቻለም። የኢኮኖሚያችን ማለት ነው ዓለም ላይ የተከሰተ የኢኮኖሚ ውድቀት ሊያስወጣው አልቻለም። ሊያስወጡ የቻለው ምንድነው? ሰፕላይ ክሪቲክስ አሁን ዲማንድ ነው። አቅርቦት እናቅርብና ዲማንድ እንፈጥራለን ነው። ፍላጎት በዛ ልክ ይመጣል የሚል ነገር አስተሳሰብ ያመጡ ኬኔዚያኖች ናቸው። ኬኔዚያኖች ምን አይነት ሀሳብ አላቸው? ኢኮኖሚ ኦን ኤክስፕሌንስ ዋይ ኤንድ ኦፈሪንግ ፖሊሲ ፕሬዘርቬሽን ሚኒማይዝ ዜር ኢፌክት። ፖሊሲዎች አንዳንዴ ምን አይነት ትንሽ የሆነ ኢፌክት አላቸው ብለው ያስባሉ። ኪንሶች ኬኔዲያኖች ፖሊሲ ያስፈልጋል ግን በትንሹ ቢሆን ነው የሚለው ብለው የሚያስቡት ማለት ነው። ጆን ማይናርድ ኬንስ ነው መስራቹ ፕሬዘርቭ ያደረገው። ስለዚህ አክቲቭ ፊዚካል ፖሊሲ ቱ አሊቪየት ዊኪንግ አግሪጌት ዲማንድስ ሊያጠፋልን ይችላል። መንግስት በአክቲቭ ፊዚካል ፖሊሲ ጣልቃ የሚገባ ነገር ከሆነ አግሪጌት ዲማንድ የምንለው ሀይ የሆነ ዲማንድ የሚፈለገው ነገር ዊክ ሊያደርግ ይችላል። ድክመቱ ሊያጠፋ ይችላል። ዘ አይዲያ ፎር ፎከሲንግ ኦን አግሪጌት ዲማንድ ኢዝ ሲምፕሊ ፊርም ፕሮዲውስ አውትፑት ኦንሊ ዘ ኤክስፔክት ፎር ኢት ኢዝ ሴልስ። ስለዚህ ዝም ብላቸው ምንድነው አምርቱ ይሸጣል ተብሎ ኤክስፔክት ያደርጋሉ ማለት ነው። ፊርሞቹ ያመርታሉ፣ ይሸጣሉ። ምክንያቱም የተነሱበት ኬዝ ምንድነው? ሰፕላይ ክሬቲቭ ኢትስ አሁን ዲማንድ ነው። ስለዚህ ምርቱ ወደ ገበያ ከወጣ ሰዎች ምን ያለው ፍላጎታቸው ይመጣል፣ ይጨምራል፣ ይገዛሉ የሚል አስተሳሰብ ይዘው ነው የመጡት ማለት ነው። ስለዚህ ዌን አቬሌብል ፎር ዘ ፋክተር ኦፍ ፕሮዳክሽን ዲተርማይን ኔሽን ኦፍ ፖቴንሻል ጂዲፒ ዘ አማውንት ኦፍ ጉድስ ኤንድ ሰርቪስ አር ሶ ናውን አስ ሪል ጂዲፒ። አማውንት ኦፍ ጉድስ ኤንድ ሰርቪስ ስንሸጥ የምናመርተው ጉድስ እና ሰርቪስ ስንሸጥ ሪል ጂዲፒ እናገኛለን። ኢት ዲፔንድስ ኦን ሃው ማች ዲማንድ ኤግዚስት አክሮስ ዘ ኢኮኖሚ። ምን ላይ ጥገኝ እንሆናለን? ዲማንድ ላይ እያንዳንዱ ኤግዚስት አድርገዋል ይደርሰዋል ኢኮኖሚው የሚለው ነገር እናያለን ማለት ነው። አግሬጌት ዲማንድ ኢዝ ኖት ስቴብል። አግሬጌት ዲማንድ ኢን ጀነራሊ ስቴብል አይደለም፣ ልናገኝ አንችልም ማለት ነው። እንዳጠቃላይ ዘ ኦል ማለት ነው። ኪስ አርጊውድ ቼንጅ ኢን አንኤክስፔክትድሊ ማለት ነው። ሶ ኢኮኖሚ መንግስት ጣልቃ መግባት አለበት። ሰፕላይ ማድረግ አለብን። ሰፕላይ ራሱን የቻለ ዲማንድ ይፈጥራል ብሎ የሚያስቡ ናቸው ማለት ነው። ኬኔዲያኖች ምን ያስባሉ? አግሬጌት ዲማንድ ኖት ኦልዌይስ አውቶማቲካሊ ሃይ ኢነፍ ቱ ፕሮቫይድ ዚስ ኢንሴንቲቭ ሄር ኢነፍ ወርክ ፉል ሪች ኦፍ ፉል ኢምፕሎይመንትስ። አግሬጌት ዲማንድ ላይ ካለን እዛ ኦል ለእያንዳንዱ ልናደርስ አንችልም ብለው ያምናሉ። ማክሮ ኢኮኖሚ ሜይ ጀስት ኦንሊ ስሎሊ ሺፍት ቱ አግሬጌት ዲማንድ ቢኮዝ ስትራይክ ዌጅ ኤንድ ፕራይስ። እዚህ ጋር ምን አለ? ከሌሎቹ ከኒዮ ክላሲካል እና ክላሲካል የሚለየው ኪንስ ዌጅ እና ፕራይስ ምንድን ነው? ስቲክ ናቸው። ዛት ሚንስ ፊክስ ናቸው፣ የማይቀየሩ መሆን አለባቸው ይላል። ስለዚህ ከኒዮ ክላሲካል አንዱ የሚለየው ምንድን ነው? ይሄ ኪንስ ምንድን ነው? ዌጅ እና ፕራይስ ፊክስ ናቸው። ዌጅ እና ፕራይስ ክላሲካል እና ኒዮ ክላሲካል ላይ ምንድን ናቸው? ፍሌክሲብል ናቸው፣ ይቀያየራሉ ማለት ነው። እዚህ ጋር ደግሞ ምንድን ነው የሚሰራው? ሾርት ራን ነው። ባይ ዘ ዌይ ኪንስ ደግሞ አንዱ እንትኑ ምንድነው? ሾርት ራን ላይ ነው ትኩረት የሚያደርገው፣ ሎንግ ራን ላይ አይደለም። ስለዚህ ዌጅ እና ፕራይስ ፊክስድ ማድረግ አለብን፣ ገቨርንመንት ፖሊሲዎቹ መግባት አለበት ብለው ያምናል ማለት ነው። የኪንስ ዋና ሀሳቡ ይሄ ነው ማለት ነው። አኮርዲንግ ቱ ኪንስ ሞኔታሪ ፖሊሲ ቱ ሊትል ሄልፕስ፣ በጣም ትንሽዬ ጥቅም አለው ሞኔታሪ ብሎ ያስባል። አዲሽናሊ መኒ ዊል ቢ አብዞርብድ ኢንቨንተሪ ዊዝ፣ በቃ መንግስት ሳይበዛ በትንሹ መግባት ነው ያለበት የሚል ነገር ነው። ፊዚካል ፖሊሲ ኦን ዘ አዘር ሃንድ ዊል ወርክ ዌል፣ ፊዚካል ፖሊሲም እንደዛ ስራ ይሰራል የተሻለ። አዲሽናል ገቨርንመንት ስፔንዲንግ ዊል ስቲሙሌት አግሬጌት ዲማንድ ሄር ኢምፕሎይመንት ኤንድ አውትፑትስ። ስለዚህ አውትፑት እና ኢምፕሎይመንት ስቲሙሌት ለማድረግ መንግስት ምን ማድረግ አለበት? ስፔንድ ማድረግ አለበት፣ የሆነ ወጪ ማውጣት አለበት። ስለዚህ ኪንስ ላይ ልትይዙት የሚገባ ፖይንት ምንድን ነው? የመጀመሪያው ፕራይስ እና ዌጅ ምንድን ናቸው? ፊክስ ናቸው። ፕራይስ ኤንድ ዌጅ
ፊክስ ናቸው ወይም ስቲክ ናቸው። ሞኔታሪ ኤንድ ፊዚካል ፖሊሲ ያስፈልጋሉ። ገቨርንመንት ኢኮኖሚ ስቲሙሌት ለማድረግ ስፔንድ ማድረግ አለበት። ስፔንዲንግ ኦፍ ዘ ላስት ዋን ኢት ኢዝ ሾርት ረን ላይ ነው ትኩረት የሚያደርገው ማለት ነው ኬንስ። ሶ ዘ ፎርዝ ዋን ሞኔታሪ ሶች ምንድን ነው የሚሉት? ኢኮኖሚክ ማክሮ ኢኮኖሚክ ምን አይነት እንትን አለው? ኢት ኢዝ ዘ ቤዝ ኤንድ ብሬን የሚታወቅ ዋንዳ ለሞኔታሪስቶች ሚልተን ፍሪድማን ነው። ሚልተን ፍሪድማን የራሱ የሆነ አባባል አለው። ላይክ እንደ ኪንስ ማለት ነው። ኬኔዚያን ምንድን ነው ያሉት? ወይም ኪንስ የምንለው ሰውዬ ሰፕላይ ክሬቲቭስ አንድ ዲማንድ ነበር። ሚልተን ፍሪድማንም የሞኔታሪስት አንዱ መስራች ነው። ሂስ ኮሌጅ ሪፕሬዘንት የሚያደርግ እና የራሱ የጻፈው ነው። ሞኔታሪ ፖሊሲ ኤንድ አርጉድ ዛት ሞኔታሪ ፖሊሲ ኤንድ ኖት ፊዚካል ፖሊሲ አድሬስ ማክሮ ኢኮኖሚክ ፕሮብሌም። ስለዚህ የማክሮ ኢኮኖሚክ ፕሮብሌም ፊክስ ለማድረግ ሞኔታሪ ፖሊሲ ብቻ ነው የሚያስፈልገው፣ ፊዚካል ፖሊሲ አያስፈልግም ብሎ ያሰበ ሰው የጻፈ ነው። ስለዚህ ሞኔታሪ ገንዘብ ላይ ብቻ ትኩረት የሚያደርግ ሰው ነው ማለት ነው። የሆነ ኢኮኖሚ አፕን በተደረገ ሰዓት አንኢምፕሎይመንት ሀይ ሲሆን፣ ኢንፍሌሽን ሀይ ሲሆን፣ የተለያየ ነገሮች ሲከሰቱ ሞኔታሪ ፖሊሲ ያስፈልጋል ብሎ የሚያምን ሰው ነው ማለት ነው። that assume the interest sensitive investment to very high physical policy lead to only strong crowding out of private investment. Fiscal policy under monetary assumption unable to influence employment and output. ስለዚህ ፊዚካል ፖሊሲ እዚህ ላይ ምን አይደለም አንኤብል ቱ ነው። ፊዚካል ፖሊሲ አንደር ሞኔታሪ አሰፕሽን አንኤብል አቅም የለውም እዚህ ላይ ሞኔታሪ ፖሊሲ ላይ ምንም አይነት ተጽዕኖ ማድረግ አይችልም ማለት ነው። ስለዚህ ምንድነው ተቃራኒ ነው ማለት ነው። አሰፕሽን ሚንስ ሞኔታሪ ኦፖዚት ፎር ኬኔዚያንስ ዊ ቢሊቭ ስቲሙሌቲንግ ኢኮኖሚ አክቲቪቲ ስምዝ ዋርድ ኦፍ ሬሲሴሽን ተቃራኒ ናቸው ማለት ነው። ኬንስ ምን ነበር የሚለው? ኬንስ ፊዚካልም ሞኔታሪስትም ያስፈልጋሉ ይላል። ግን ሞር የሚፈልገው እሱ ፊዚካል ላይ ነው፣ ሞኔታሪስት አይደለም ማለት ነው። ፕራይስ እናንተ ምንድን ናቸው? ዌጅ ሪጅን ናቸው፣ ወርድ ደግሞ ስቲኪ ናቸው ወይም ደግሞ ፊክስ ናቸው ማለት ነው። እዚህ ጋር ደግሞ ሞኔታሪስቶች ምን ይላሉ? አሰፕሽን ላይ ሞኔታሪ ፖሊሲ ፊዚካል ፖሊሲ አያስፈልግም። ስለዚህ ከኬኔዚያን ኦፖዚት ይሆናል ማለት ነው። ሞኔታሪ አሰፕሽን ዛት ሞኔታሪ ፖሊሲ ሪሊ ኢፌክትስ ዘ ፖሊሲ ሜከርስ ዜርፎር ኢንተርሚን ሞኔታሪ ኤክስፓንሽን ካምፓቲብል አንኤምፕሎይመንት። ሞኔታሪ ኤክስፓንስ ስናደርግ ብዙ ገንዘብ ኤክስፓንሽን ስናደርግ አንኤምፕሎይመንትን መዋጋት እንችላለን ብሎ ያምናሉ ሞኔታሪስቶች ማለት ነው። ብዙ ክርክር ያስነሳ ነገሮች አሉ። ጉድ ታይሚንግ ኦፍ ሞኔታሪ ፖሊሲ ዲቤትፉል፣ ክርክራቸው ጥሩ ምላሽ ያገኙበት ነው ከሞኔታሪ ፖሊሲዎች ማለት ከሌሎች ተከራክረው ማለት ነው። ሎንግ ኤንድ ቫሪያብል ታይም ላግስ ቢፎር ማክሮ ኢኮኖሚክ ፕሮብሌም ሪኮግናይዝድ ቢፎር አን appropriate macroeconomic policy implemented. Yielding required effects when the policy is too late and monetary policy can hit in business cycle fluctuation in the economy. To this end, Friedman suggested central banks along the growth rule of monetary policy influence aggregate demand and employment. Generally, monetary policies ፍሪድማን ምን ይላል? ሞኔታሪ ፖሊሲ ብቻ ነው የሚያስፈልገን ኢኮኖሚ ስቲሙሌት ለማድረግ። እያንዳንዱ ነገሮች ከኪንስ ኦፖዚት ናቸው። ኢኮኖሚ ስቲሙሌት ለማድረግ ሞኔታሪ ፖሊሲ ተጠቅመን ሶልቭ እናደርጋለን ማለት ነው። ሌላኛው ኪንስ ነው። ኒው ክላሲካል ነው። ኒው ክላሲካል ማለት ከክላሲካል ኢኮኖሚስቶች እየመጣ ነው። ከዛ አዲስ ተቀጥለው የመጡ ናቸው። ትምህርት ቤት ላይ ሆነው አዲስ ክሬት ያደረጉ ናቸው። እነ ሮበርት ሉክሳ፣ ቶማስ አርጌት፣ ሮበርት ባሮ፣ ኤድዋርድ ፕሪስኮት ሌስን ካታጎሪ እዛ ውስጥ የሚገቡ ናቸው። ኒው ክላሲካል ምንድን ነው የሚሉት? ማቴማቲካል ቴክኒክ ነው የሚጠቀሙት። ሰፖርት ክላሲካል አይዲያ ይደግፋሉ። ክላሲካል አይዲያ ምን ነበር የሚለው? ፕራይስ እና ዌጅ ምንድን ነው? ፍሌክሲብል ነው። ራሽናል ኤክስፔክቴሽን ኦር ፐርፌክት ፎረስት ምንድን ነው? ምክንያታዊ የሆነ ነገር ይከሰታል ብሎ ኤክስፔክት ማድረግ ነው። ዌጅ እና ፕራይስ ምንድን ናቸው? ፍሌክሲብል ናቸው። ፍሊክት ያደርጋሉ፣ እንደፈለገ ይቀያየራሉ። የሆነ ነገር ስለሚከሰት ብለው ፎርካስት ያደርጋሉ ማለት ነው። እና ፉል ኢምፕሎይመንት ለማምጣት
ፕራይስ እና ዌጅ ምን ማድረግ አለብን ይላሉ? ቼንጅ ማድረግ አለብን። ዛት ሚንስ ፍሌክሲብል ማድረግ ሪጅድ ማድረግ የለብንም። ኦብዘርቭስ ፍላክቹዌሽን ኢን ዘ ኢኮኖሚ ዲው ቱ ራሽናል ኤጀንት ምክንያታዊ ሰዎች ከሆነ ምን ይመጣል ማለት ነው? ፉል ኢምፕሎይመንት ይመጣል ማለት ነው። ሪስፖንድስ ኦብዘርቭ ኖሚናል ሪጂዲቲ ማለት ነው። ኖሚናል ሪጂዲቲ ስትሮንግ ኢንዶርስ ራሽናል ኤክስፔክቴሽን የማይክሮ ኢኮኖሚክ አንደር ፒንግ ኦፍ ማክሮ ኢኮኖሚ ሪሌሽን ሰች አስ ኮንሰፕሽን ፈንክሽን ኢንቨስትመንት ፈንክሽን ላበር ማርኬት እነዚህ ከማይክሮ ኢኮኖሚክ የመጡ የማክሮ ኢኮኖሚክ ፕሮብሌሞች ራሽናል ኤክስፔክቴሽን እናደርጋቸዋለን ሊፈጠሩ ይችላሉ ተብሎ የሚታሰቡ ናቸው። ምንድን ነው ለወደፊቱ ኤክስፔክት አይደለ ራሽናል ኤክስፔክት የምታደርጉ ነገር ከሆነ በማክሮ ማይክሮ የምንላቸው የኢንዲቪዥዋል የምንላቸው ነገሮች እያንዳንዶቹ ማክሮ ላይ አፌክት ሊያደርጉ ይችላሉ ብላችሁ አስዩም የምታደርጉት ነገር ነው ማለት ነው። ኒው ክላሲካል ፖሊሲ ኢንኢፌክቲቭ ፕሮፖርሽን ነው። ምናልባት ኢንቨስትመንት እና ላበር ማርኬቶች ኢንዲቪዥዋሎች ዘከማፕ ዘ ተርምስ ፖሊሲ ኢንኢፌክቲቭነስ እዛ ላይ ፖሊሲ እዚህ ጋር ውጤት የለውም እያለ ነው። ሁለት አይነት ፖሊሲ አሉ፣ ፊዚካል ፖሊሲ ኤንድ ሞኔታሪ ፖሊሲ የምንለው ማለት ነው። እዚህ ጋር ያ ፖሊሲዎች እዚህ ላይ ላይሰሩ ይችላሉ፣ ውጤት ላይኖራቸው ይችላሉ ማለት ነው። ስለዚህ ፕራይስ የሆነ ዋጋ ሲጨምር ሞኔታሪ ፖሊሲ ቼንጅ ማድረግ፣ ገንዘብ ማምጣት፣ ገንዘብ መቀነስ ምናምን አፌክት ላያደርግ ይችላል ማለት ነው። ስለዚህ ሙሉ ለሙሉ ኒው ክላሲካል የክላሲካልን አይዲያ የሚደግፍ ነው። ግን ምንድነው እዚህ ጋር ኖሚናል እንትናችሁ ምንድነው ሪጂዲቲ ነው፣ ሪጂድ ያደርጋል ማለት ነው። ሌላው በዛ የዘለለ ደግሞ ምንድነው ፖሊሲ እንደዛ አይደለም። ክላሲካል ትንሽ ፖሊሲው ምንድነው ፖሊሲ ያስፈልጋል ብሎ የሚያምን ነው። እዚህ ጋር ደግሞ ፖሊሲው ኢንኢፌክቲቭ ነው፣ ብዙ ተጽዕኖ ሊያደርግ ይችላል፣ ውጤታማ ላያመጣ ይችላል ብሎ ያምናል ማለት ነው። ዘ ላስት ዋን ኒው ክላሲካል ነው። ኒው ኬኔጂያን ነው። ኒው ኬኔጂያንም ጀስት አስ ኒው ክላሲካል ናቹራል ክላሲካል ኢኮኖሚክስ ከእነሱ የተነሳ ከክላሲካል ኢኮኖሚክሶች እንትን ብሎ የመጣ ነው ኬኔጂያን ማለት ነው። ላይክ የኪንስ አምብሬላ ነው፣ እንደ ምንድነው ዣንጥላ ሆኖ ነው የሚያገለግለው ማለት ነው። ዛት ሚንስ ተመሳሳይ ሀሳብ ማለት ነው፣ የኪንስ ሀሳብን የሚደግፍ ነው ማለት ነው። ኒው ክላሲካሎች የኬኔጂያን ሀሳብን የሚደግፉ ናቸው ማለት ነው። ዶኖvan ማይናርድ ኬንስ የኬኔጂያን መስራች ነው። ለሜን ኢንስፓሬሽን የሚያደርገው ነገር አለ ማለት ነው። ዘ አክሰፕትስ ኦፍ ራሽናል ኤክስፔክቴሽን ሃይፖቴሲስ እነዚህ ነገሮች ራሽናል ኤክስፔክቴሽን ሃይፖቴሲስ እና ቤት ስትረስ ዲስተንስ ኖሚናል ሪጂዲቲ ምን ያደርጋል? ስትረስድ ያደርጋል፣ አይቀበልም ማለት ነው። ራይዚንግ ፍሮም መልቲ ፔሪድ ኦፍ ኖሚናል ዌጅ ኮንትራክት ያደርጋል። ኖሚናል ዌጆች እነዛ ምንድናቸው? ሪጂት ያደርጋሉ። እሱ ደግሞ ምንድነው? ኮንትራክት ያደርጋል ማለት ነው፣ ከኒው ክላሲካሎች ማለት ነው። ሶ ከኒው ክላሲካል በዚህ ይለያል። የክላሲካል የራሱ የኬኔጂያን ግን እንደ ዣንጥላ ወይ አምብሬላ ሆኖ ያገለግላል ማለት ነው። ሶ እዚሁ እንደዚሁ እያለን ሜን ፖይንት የምትይዙት ክላሲካል ኢኮኖሚ ላይ ዛት ሚንስ ስኩል ኦፍ ታውት ኢኮኖሚ ማክሮ ኢኮኖሚክ አናላይስ ላይ በእያንዳንዱ ቤዝ መያዝ ያለባቸው ፖይንቶች አሳያችኋለሁ። እና በዋናነት እዚህ ጋር መያዝ ያለባችሁ ሜን ፖይንቶቹ ምንድን ናቸው የሚለውን ዛሬ እዚሁ ላይ ተቀምጦላችኋል ማለት ነው። ሶ ክላሲካል ላይ ልትይዙት የሚገባ ነገር ምንድን ነው? ክላሲካል ላይ ኦሪጂኔትድ ወር ደግሞ ክሬት የተደረገው በ18ኛው እስከ 19ኛ ሴንቸሪ ባለ ነው እና አደም ስሚዝ፣ ዳቪድ ሪካርዶ እና ጀምሰይ እዛ ውስጥ አሉ ማለት ነው። በምን ያምናሉ? ሌዚስ ፌር ፍሪ ማርኬት የምንለው ነገር ያምናሉ እና ሰልፍ ሬጉሌቲንግ ማርኬት ፍሪ ማርኬት ከሆነ ማርኬት ራሱ ምን ያደርጋል? ሰልፍ ሬጉሌት ያደርጋል፣ ራሱን በራሱ ሬጉሌት ያረጋጋል ማለት ነው። ሬጉሌት ያደርጋል፣ ኮንትሮል ያደርጋል ገበያውን ማለት ነው። እነሱ ደግሞ ምን ያስባሉ? ህግ አላቸው። ሰፕላይ ክሪቲክስ ዲማንድ ማለት ነው። በዋናነት ብዙ ጊዜ ፈተና የሚመጣው ምናምን ይሄ ነው። ሰፕላይ ክሪቲክስ ዲማንድ፣ ምርት እናመርታለን ዲማንድ ራሱ ይፈጠራል የሚል አስተሳሰብ አላቸው ማለት ነው። ሌላኛው እዚህ ጋር ደግሞ የምትይዙት ምንድን ነው? ፉል ኢምፕሎይመንት ኢዝ ኖርማል ስቴት። ፉል ኢምፕሎይመንት ኖርማል ስቴት ነው። አንኢምፕሎይመንት ደግሞ ምንድን ነው? ቴምፖራሪ ነው፣ ጊዜያዊ ነው። ስራ አጥነት ጊዜያዊ ነው። ፉል ኢምፕሎይመንት ደግሞ ኖርማል የሆነ ነገር ነው ያምናሉ ማለት ነው።
ገቨርንመንት ኢንተርቬንሽን ኢዝ አንነሰሰሪ ኤንድ ኦፍተን ሃርምፉል። ገቨርንመንት ጣልቃ መግባት የለበትም። ከጅምር አስፈላጊ ማድረግ መጥፎ ነው እያሉ ነው የሚያስቡት። ዌጅ እና ፕራይስ ምንድን ነው? ፍሌክሲብል መሆን አለባቸው። ዌጅ እና ፕራይስ ፍሌክሲብል መሆን አለባቸው። ሪስቶር ኢን ኢኩሊብረም አውቶማቲክ ኢኩሊብረም ለማምጣት ፍሌክሲብል መሆን አለባቸው ብሎ ያምናሉ ማለት ነው። ይህ የክላሲካል ነው ማለት ነው። ሌላው ሁለተኛው ኒዮ ክላሲካል ነው። ኒዮ ክላሲካል ከክላሲካል ጋር ምን ይለየዋል የምንለው ኒዮ ክላሲካል ሌት ኦፍ 19 ሴንቸሪ ዴቨሎፕድ የሆነው ሌት ኦፍ 19 ሴንቸሪ ኤንድ ቢጊኒንግ ኦፍ 20 ሴንቸሪ እርሳስት ያደረገ ወይም ዴቨሎፕድ የሆነ ነው። እነ ማርሻል ዋይረስ እና ፔጊዮ ያሉ እዚህ ውስጥ ፎከስ ያደረጉና የሰሩ እነሱ ናቸው። ሞር ፎከስ የሚያደርጉት ማርጂናል አናላይሲስ ኤንድ ራሽናል ቢሄቨር ኦፍ ኢንዲቪጁዋል ነው። ራሽናል ቢሄቨር ዛት ሚንስ ኤክስፔክቴሽን ፎር ዘ ፊውቸር ማለት ነው። ኤክስፔክት ማድረግ ምክንያታዊ የሆነ ሰዎችን ክሬት ማድረግ ማርጂናል ላይ አናላይዝ ያደርጋሉ። ማርኬት ኢኩሊብሪየም ሪች የሚያደርገው ፕራይስ እና ዌጅ ፍሌክሲብል ስናደርግ ላይክ እንደ ክላሲካል ማለት ነው። ኢንፋሳይዝ ማይትሊ ዩቲሊቲ ማክሲማይዜሽን እና ፕሮፊት ማክሲማይዜሽን ኢንፋሳይዝ ያደርጋሉ። ሰፖርት ፍሪ ማርኬት ዛት ሚንስ ሌዚስ ፌር ላይክ እንደ ክላሲካል ሌዚስ ፌር ናቸው። በት ዊዝ ሞር ፎርማል ማቴማቲካል አናላይስ ናቸው። ማቴማቲካል ኤክስፔክት የምታደርጉ ነው ቁጥር ተሰርቶበት ምናምን አሁን እንደዚህ ከሆነ ለሚመጣው እንደዚህ ይህን ያክል ጨምራል ምናምን ብላችሁ በቁጥር መረጃ ምክንያታዊ ራሽናል ፐርሰን ሆናችሁ ራሽናል ቢሄቨር ኦፍ ኢንዲቪጁዋል እያንዳንዱ ብቻውን ኢንዲቪጁዋል የሚያደርግበት ነው ማለት ነው። ሌላኛው አንኤምፕሎይመንት ሪዛልት ፍሮም ዌጅ ሪጂዲቲ ማርኬት ኢምፐርፌክሽን ዌጅስ አንኤምፕሎይመንት ሪዛልት ምንድነው? ዌጅ ሪጂዲቲ ኤንድ ማርኬት ኢምፐርፌክሽን የማርኬት ፐርፌክት አለመሆን እና የዌጅ ሪጂዲቲ መሆን አንኤምፕሎይመንት ሊያመጣ ይችላል ብለው ያስባሉ ማለት ነው። ኒዮ ክላሲካሎች ነው። ኒዮ ክላሲካል ከክላሲካል ኦልሞስት ዘሴም ናቸው፣ ግን የሚለያቸው ምንድን ነው? እዚህ ጋር ዩቲሊቲ ማክሲማይዜሽን እና ፕሮፊት ማክሲማይዜሽን ላይ ኢንፋሳይዝ ያደርጋሉ። ማርጂናል አናላይሲስ እና ራሽናል ቢሄቨር ናቸው እነዚህ እና ተመሳሳይ ከዛ ጋር ደግሞ ፕራይስ እና ዌጅ ፍሌክሲብል ናቸው ሁለቱ ማለት ነው። ሌላው ሶስተኛው ኬኔዚያን ስኩል ነው። ኬኔዚያን ስኩሎች ምንድን ነው መያዝ ያለባቸው ፖይንት እነሱ ላይ አንደኛ ያ ኪንስ ከሚል የመጣን ያው ጆን ማይነርድ ኪንስን ታውቁታላችሁ። ስለ ኢንፍሌሽን እና ማክሮ ኢኮኖሚክ ጎል አካባቢ ላይ ካየናቸው ነገሮች የጻፈው ማክሮ ኢኮኖሚክስ ኢንትሮዲውስ ከተደረገ በኋላ ከዚህ ሰውዬ ነው የመጡት አብዛኞቻቸው። ምንድነው ግሬት ዲፕሬሽን አካባቢ የተፈጠረ ጽሁፍ ነው የመጣ ነው። ምን ያስባሉ እነሱ ደግሞ ሪጀክት ሴስ ሎ ዲማንድ ሜቢ ኢንሰፊሽንት እነዚህ ዘ ሎ ኦፍ እንትኖች ክላሲካሎች ሰፕላይ ክሬትስ አሁን ዲማንድ የሚሉት የምናደርገው ሪጀክት ያደርጋሉ። ዲማንድ ሜቢ ኢንሰፊሽንት ነው ኢንሰፊሽንት ሊሆን ይችላል ዲማንድ ክሬት ማድረግ አንችልም የሚል ሀሳብ አላቸው። ሙሉ ይቃወመዋሉ ማለት ነው። ኢኮኖሚ ካን ሪሜንስ አንደር ኢምፕሎይመንት ኢኩሊብሪየም ኢኮኖሚ ካን ሪሜን አንደር ኢምፕሎይመንት ኢኩሊብሪየም ሊፈጠር ይችላል በኢኮኖሚ ምክንያት። ገቨርንመንት ኢንተርቬንሽን ስሩ ኢት ኢዝ ነሰሰሪ ከነዛ በተቃራኒ ማለት ነው። እነዛ ደግሞ ጭራሽ መንግስት አያስፈልግም ጣልቃ መግባት የለበትም ማርኬት እንዲሁም ለማርኬቱ ሀርምፉል ነው ብለው ነበር የሚያስቡት እነ ክላሲካል እና ኒዮ ክላሲካሎች መንግስት ጣልቃ መግባት የለበትም ይላሉ። እዚህ ጋር ኬንያኖች መንግስት ጣልቃ መግባት ግዴታ ነሰሰሪ ነው ለኢኮኖሚ ብለው ያስባሉ ማለት ነው። ፎከስ ኦን አግሪጌት ዲማንድ ዘ ኪ ድራይቨር ኦፍ አውትፑት ኤንድ ኢምፕሎይመንት አግሪጌት ዲማንድ ላይ ነው ትኩረት ማድረግ ያለበት። ስለዚህ ይሄ አግሪጌት ዲማንድ ደግሞ ለአውትፑት እና ኢምፕሎይመንት እንደ ድራይቭ ነው ኪ ድራይቭ ነው የሚያገለግለው ማለት ነው። ዌጅ ኤንድ ፕራይስ አር ስቲኪ ኢን ሾርት ረን ዌጅ እና ፕራይስ ስቲኪ ናቸው። ዛት ሚንስ ፊክስ ናቸው ፍሌክሲብል አይደሉም። ከክላሲካል ልዩነቱ ነው። ኬኔዚያን ደግሞ ትኩረት የሚያደርገው ምን ላይ ነው? ሾርት ረን ላይ ነው ማለት ነው። እነዚህ ፖይንቶችን ለመያዝ ሞክሩ ማለት ነው። ሌላው ስኩል ኦፍ ታውት ሞኔታሪስት ነው። ሞኔታሪስት ስኩሎች ናቸው። ሞኔታሪስት ስኩሎች ሊድ ባይ ፍሪድማን ሚልተን ነው። ሚልተን ፍሪድማን ሞኔታሪ ላይ ወይም ገንዘብ ላይ ትኩረት የሚያደርጉ ሰዎች ናቸው። የሆነ ኢኮኖሚ ሲወድቅ ሲነሳ ፊዚካሊ አያስፈልግም
ሞር የሚያስፈልገው ሞኔታሪስት ላይ ሞኒ ላይ ነው ትኩረት ማድረግ ያለብን ይላል። ኢንፋሳይዝ ዘ ሮል ኦፍ መኒ ሰፕላይ ነው። ብዙ ኢንፋሳይዝ ተጽዕኖ የሚሰጠው ምን ላይ ነው? መኒ ሰፕላይ ነው ማለት ነው። ስለዚህ ኢንፍሌሽንም ለአውትፑትም ኢንፋሳይዝ ማድረግ ያለብን ገንዘብ ላይ ነው ይላል። ኢንፍሌሽን ኤልዌይስ ኤንድ ኤቭሪዌር ሞኔታሪ ፎኖሜና። ይህ ሰውዬ ከጻፋቸው አንዱ መጽሐፉ ሞኔታሪ ፍሪድማን ኤልዌይስ ኤንድ ኤቭሪዌር ሞኔታሪ ፎኖሜና እንዳረሱት ሜን ፖይንት ነው። ኢንፍሌሽን ኢዝ ኤልዌይስ ኤንድ ኤቭሪዌር ሞኔታሪ ፎኖሜና። ኢንፍሌሽን ምንለው ቤትም መቼም ሁሌም እና የትም ቦታ ሊገኝ የሚችል ነገር ነው። ሞኔታሪ ፌኖሜና ላይ ማለት ነው። ማርኬት ኢዝ ጀነራል ስቴብል ኢን ማኒ ሰፕላይ ግሮ ስቴብል። ማርኬት ራሱ ስቴብል ያደርጋል። ሰፕላይ የገንዘብ አቅርቦት ሲኖር ስቴብል ያደርጋል ብሎ ያስባሉ። ሴፕቲካሊ አክቲቭ ፊዚካል ፖሊሲ ፕሬፈርድ ሞኔታሪ ሮልስ። ሴፕቲካሊ ነው። ፊዚካል ፖሊሲ ምንድነው? ሙሉ ሙሉ ጫና ባያደርግ የሚመርጡ ናቸው። ሎንግረን ኢኮኖሚ ቴንደስ ቱዋርድ ፉል ኢምፕሎይመንት። ስለዚህ ሎንግረን ላይ ትኩረት የሚያደርጉ ናቸው። ፉል ኢምፕሎይመንት ይመጣል ብሎ ያስባሉ ማለት ነው። ሞኔታሪስት መኒ ላይ ትኩረት የሚያደርጉ ነው። ሞኔታሪ ፖሊሲ ላይ ነው ሞር ኢንፋሳይዝ የሚያደርጉት። ሎንግረን ላይ ነው የሚሰሩት። ስለዚህ ኢንፍሌሽን እና አውትፑት ዲተርማይን የሚያደርገው መኒ ሰፕላይ ነው ብሎ ያስባሉ ማለት ነው። አምስተኛው ኒው ክላሲካል ስኩል ነው። ኒው ክላሲካል ስኩል ከሌሎቹ በምንድን ነው የሚለየው የሚለው እነዚህ ኒው ክላሲካል ላይክ እንደ ሌሎቹ ኢመርጅ የተደረገው 1970 አካባቢ እና ሮበርት ሉስካ፣ ቶማስ ሳርጋንት እና ቤዝዶን ራሽናል ኤክስፔክቴሽን ናቸው። እንደ ክላሲካል ማለት ነው። እንደ ኒዮ ክላሲካል ራሽናል ኤክስፔክቴሽን ያደርጋሉ። ማርኬት ኤልዌይስ ክሊር ነው ይላሉ። ማርኬት ሁሌም ምንድን ነው? ክሊር ነው። ፕራይስ ምን እና ዌጅ ፍሌክሲብል ካደረግናቸው ማርኬት ራሱ ምን ያደርጋል? ክሊር ያደርጋል ማለት ነው። ዛት ሚንስ ኢኩሊብሪየም ይፈጥራል ማለት ነው። ኢኩሊብሪየም ይፈጠራል ማለት ነው። ዲማንድ እና ሰፕላይ እኩል ይሆናሉ ማለት ነው። ምን ፕራይስ እና ዌጅ ፍሌክሲብል ካደረገ። ፖሊሲ ኢፌክቲቭነስ ፕሮፖርሽን ሲስተማቲካሊ ፖሊሲ ሃዝ ሊትል ሪል ኢፌክትስ። ስለዚህ ምንድን ነው? በትንሹ ነው ጣልቃ መግባት ያለባቸው ፖሊሲዎች። ሞኔታሪ ፖሊሲ ኤንድ ፊዚካል ፖሊሲ የምንለው ሙሉ ለሙሉ ባይገቡ ብሎ የሚመርጥ ነው ኒዮ ክላሲካል ማለት ነው። ኢኮኖሚ ፍላክቹዌሽን ራይዝ ፍሮም ሪል ሾክ ኖት ዲማንድ ሾክ። ሪል ሾክ ናቸው። ኢኮኖሚ ፍላክቹዌሽን ሲያደርጉ የዲማንድ የአንድ ዲማንድ ሳይድ ብቻ ሳይሆን ሪል የሆነ ሾክ ናቸው። መውደቅ ሊከሰት ይችላል ማለት ነው። ስትሮንግ ብሊፍ ማይክሮ ኢኮኖሚክ ፋውንዴሽን ኢዝ ዘ ላስት ዋን ኒው ኬኔዚያን ስኩል ዲቨሎፕድ የተደረጉ ኒዮ ክሌዣኖች ከኒው ክላሲካል አይዲያ የመጡ ናቸው። ራሽናል ኤክስፔክቴሽን በት ኢንፋሳይዝ ማርኬት ኢምፐርፌክሽን። ከዛ ከኒው ክላሲካል ልዩነት ምንድን ነው? ራሽናል ኤክስፔክቴሽን ይቀበላሉ። ከኒው ክላሲካል አይዲያ ነው ተነስቶ የመጡት። ስለዚህ ራሽናል ኤክስፔክቴሽን ለወደፊቱ እንደዚህ ይፈጠራል ብለው ራሽናላዊ ማሪጂናሊ አናላይሲስ አድርገው አሁን ምንድን ነው ርካሽ ስለሆነ እቃ የሚመጣው ሊጨምር ይችላል በዚህ ምክንያት ብለው ካልኩሌሽን አድርገው የሚያቀበሉት እሱን አክሰፕት ያደርጋሉ። ኬኔዚያኖች ግን ምን አይቀበሉም? ማርኬት ኢምፐርፌክሽን። እነሱ ማርኬት ክሊር ያደርጋል ይላሉ። ፕራይስ እና ዌጅ ፍሌክሲብል ስለሚያደርጉ ማርኬት ራሱ ክሊር ያደርጋል፣ ኢኩሊብሪየም ይደርሳል ብሎ ያስባሉ። ኒው ክላሲካል ደግሞ ኢንፋሳይዝ ማርኬት ኢምፐርፌክሽን ላይ ትኩረት ያደርጋሉ ማለት ነው። ፕራይስ እና ዌጅ እዚህ ላይ ምንድነው? ስቲክነስ ናቸው። ዛት ሚንስ ፊክስ ናቸው፣ ሪጅድ ናቸው ማለት ነው። ሜኒ ኮስት ኤንድ ኮንትራክት ኦፍ ከኒው ክላሲካል ልዩነቱ ይሄ ነው። ጀስት ገቨርንመንት ኢንተርቬንሽን ስታብል ፖሊሲ፣ መንግስት መግባት አለበት፣ እነሱ ደግሞ መግባት የለበትም ነው። ፖሊሲዎች ማውጣት አለበት እንዲስተካከል ማለት ነው። ፎከስን ሾርት ረን ላይ ናቸው። ያው ኬኔዚያን ኤልዌይስ ምንድነው? ሾርት ረን ነው፣ ሎንግ ረን ላይ አይደለም እየሰራ ያለው። ስለዚህ ኪንስ ኤልዌይስ ኬኔዚያኖች ሾርት ረኖች ናቸው። ስለዚህ መንግስት ጣልቃ መግባት አለበት የሚል ነው። ፕራይስ እና ዌጅ ስቲክ የሚያደርግ ሰው ነው፣ ኮንትሮል አድርገው የሚሄድ ነው። ኮምፓይን ኬኔዚያን ኢንሳይትስ ሞደርን ማይክሮ ኢኮኖሚ ቲዮሪ። ስለዚህ ኬኔዚያን የሞደርን ማይክሮ ኢኮኖሚ ቲዮሪ ላይ ኮምፓይን ያደርጋል ወይም ኢንሳይት ውስጥ ይገባል ማለት ነው። ዚስ ኢዝ ኦል አባውት
ቻፕተር 1 ግሬድ 12 ኢኮኖሚክስ ፓርት 3 ላይ የመጨረሻው ክላስ ነው ማለት ነው። ያልገባችሁ ጥያቄዎች ካለ ኮሜንት ላይ ጻፉልን። በጣም እዚህ አካባቢ ስኩል ኦፍ ታውት ላይ ትኩረት አድርጉ። ምን መያዝ እንዳለባችሁ ቤዞች ላይ ተቀምጧል። እያንዳንዱ ነገሮች ላይ ማስታወሻ እየያዛችሁ ብትይዙ አሪፍ ነው። በሚገባችሁ ቋንቋ እየጻፋችሁ አንደርስታንድ ለማድረግ ሞክሩ። በእያንዳንዱ ሞመንት በራሳችሁ ዲፋይን አድርጓቸው እና ቲዮሪዎች ስለሆኑ ትንሽ እንዳትወዛገቡ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይመቻችሁ። ባባይ